ሌላ ቅምጥ አስቀምጠሽ ስቀልቢ እንደነበር ያውቃል አንቺ ማትረቢ ልቀቂኝ ባክሽ ትሰሚኛለሽ እኔ ሳላቅ ኤርሚያስ ጥሩ ልጅ መስሎኝ ከሱ ጋር በፍቅር ወድቄ ነበር ግን እንዳንቺ ካገኘሁት ጋር የምጋደም ሴት አይደለሁኝም እንደነዚህ አይነቶቹማ መቼም የኔ እንግዳ ሊሆኑ አይችሉም በቃሽ አሁንስ በጣም አበዛሽ ገባሻል አሁን እንደልብሽ የፈለግሽበት ቦታ የምትረትኙ ገንዘብ እርሾኮ የተሰማ ነበር እና አንድ ሰሞን ስለረዳህ ብቻ ከነዲቃላው ቤት ድረስ ይዘብኝ መምጣት ነበር አብሽን ዝጊ ጋሽ ግን ሌላ ቦታ አጥተው ነው እነዚህ አውሬዎች ጋር ያመጣችሁ ምን አውሬዎች አውሬዎች ልጃችሁ ግን በጣም መልካምና ጥሩ ሰው እናትና ልጅ ግን አውሬ የሚባለው ቃል ራሱ አይገልጻችሁ እንደው ከነሱ ጋር ሲኖር በተቻለ መጠን አይቶ እንዳላየ ሰምቶ እንዳልሰማ ቻል አድርጎ መኖር ከናባቷ ጭራሽ ዟት መጥቷል አንተን ያስቀደምከኝ ስንት ቀን አስተዋውቀኝ እያልኩ እየጨቀጨኩ ነበር እሷ ግን በአቋራጭ ገብታ ቀደመችኝ ወይኔ አምራን ወይኔ ቆይ ሌላ እንግዳ ቢመጣስ ቤት ውስጥ እኮ ያለው አንድ እንግዳ ክፍል ነው አይደለ እንዴት እነሱስ እንግዳ አይደሉም እንዴ አንቺ ማትረቢ ስንት ጊዜ ነው ከማሚ ጋር አፍላፊ አትካፈች ብዬ ነገርኩሽ አሁኑኑ ከዛ ክፍል አስወጫቸውና ውጭ ያለው መጋዘን አድርጊያቸው እንዴት መጋዘኑ ከተዘጋ ቆይቷል በዛ ላይ ደግሞ በጣም ነው የሚሸተው መቼም አባቴ ተሸነፈ እኔን አትተውኝም አይደል አዎ ስንቴ ነው የምነግርሽ ቆይ አንቺ በእኔ አትተማመኝብኝም እንዴ ካላችሁበት ሳሎን እንድትመጡ ማን ይፈቀደላችሁ ቆይ ምንድነው የበደልናችሁ ይሄን ያህል ኑሐሚንን ለልጄ መዳር ፈልጋለሁ ምን አንተ ሰውዬ አሁንስ በትክክል ጤነኛ እንዳለው ተረዳው ለነገሩ ነው የሚያስጨንቀኝ ኑሐሚ ከኤርሚ ጋር ተለያየች ልቧ ተሰበረ ወደነ ለይኩን ቤት ተጓዙ እዛም በሄዱ ግን በጣም ችግር ውስጥ ነው የገቡት እሳት ውስጥ ነው የገቡት ባለቤቱ ያቶ ለይኩን ባለቤት በጣም ተጸይፋቸውና እያሰቀየቻቸው ትገኛለች ጓደኛው እንግዲህ ለይኩንም ብዙ ነገር ያደረገልኝ እዚህ ደረጃ እንድደርስ ያደረገልኝ አቶ ሰለሞን ነው በማለት ነበረ ነገር ግን አሁን ላይ እንግዲህ ባለቤቱ በጣም እያሰቃየቻቸው ትገኛለች ናሆሜንም ወዷት አቶ ለይኩን ለልጁ ሊድር ቢያስብም ነገር ግን አሁን ላይ ያሉበት ደረጃ እናትየዋ ከመዝናኛዋ ከፓኬሽን መጥተው ልጅና እናት የሚያደርጉት ነገር እንግዳ እንደዚህ ሲያደርጉ በጣም ያሳዝናል ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ ዛሬ እንግዲህ ኑሐሚን ክፍል 10 ተለቀቀ ወደ ክፍል 16 ስንመለስ እንግዲህ ናሆሜን ልቧ ተሰብሮ ናሆሜንና ኤርሚ በአንድ አልጋ ላይ ሆነው እንግዲህ ታምረ ሩጣ በመምጣት ወይዘሮ ገኒ በነገረቻት ነገር አንድ ላይ ተኝተው ካልጋ ላይ እጅ ከፈንጅ ትይዛቸዋለች በዚህም የተነሳ እንግዲህ ታምራም እያበደች እየሰከረች ከቤት ወጥታ ነበር የሄደችው እሷም እንግዲህ ናሆሜም ያረገችው ነገር ምንም ቢጸጽታትም በፍቅር በኤርሚ ፍቅር ወርቃ ያደረገችው ነገር ቢጸጽታትም ልቧ ተሰብሯል በዚህም የተነሳ በመስመር ላይ መኪና መስመር ላይ ሊገጫትም ነበረ እየተጓዘች ሳለ መኪና ካጠገቧ መጥቶ ሊገጫት የነበረው በዚህ የተነሳ እንግዲህ ናሆሜም ቀጥታ እያለቀሰች በሐሳብ ልቧ በተሰበረው ጭንቀት ሆና ወደ አባቷ ጋር ነው ሆስፒታል የሄደችው የተኛበት ሆስፒታልም ሄዳ እንግዲህ አባቷን በለቅሶና በጸጸት አባዬ መልሰን ወደ ኤርሚ ቤት አንሄድም ብላ ከአባቷ ላይ ድፍት ብላ ታለቅሳለች በዚህ የተነሳ ልጄ ምን ሆንሽብኝ ምን ነው እያሉ አባትየውም አብረው ይላቀሳሉ ስለሆንኩት አትጠይቀኝ በቃ ኤርሚያስ ቤት አንሄድም እያለች ነበረ ስትነግረው የነበረው እሺ ልጄ እኔ ልጅ እያሉ እኔ እኮ በፊትም አልወደው ነገር ግን አሁን ላይ በሚያደርገው ነገር ጥሩ ልጅና የሚያደርጋቸው ገጸ ባህሪ ጥሩ ሆኖ ስለታየኝም ነበር እንጂ ድሮም እንድቀርቢ አልፈቀርኩም ነበር እያሉ አባትየውም ልጁን ያጽናናሉ ከቻልክ በቃ ያን ጓደኛህን አቶ ለይኩንን ቤት እንዲይዝልን ትነግርልኝ አለህ ስለዋለች እሺ በቃ ነግረዋለሁኝ እያለ ለአቶ ተሰማ ለአባቷ ትነግረዋለች እሱም ከድንገት እንግዲህ
አቶ ለይኩንም ወደ እነሱ ይመጣል። ሁሉንም ነገር ከፋፍሎላቸው በቃ መውጣት ይችላሉ። ደህና ደረጃ ላይ ይገኛሉ። ቀጣይ እንደሚታከሙና ጥሩ ደረጃ ላይ እንዳሉ ያስረዷቸዋል ዶክተሮችም። በዚህ የተነሳ እንግዲህ ናሆሜም ደስ ብሏትም ቢሆን ልቧም ተሰብሮ ወደዛ ወደ ኤርሚ ቤት ልቧን የሰበረው ኤርሚ ወደ እሱ ቤት መሄድ ፍጹም እንደማትሄድ ነግረዋለች። እቃዋን ይዛ መታ ከአባቱ ጋር እንግዲህ ቤት እንድትፈልግ እያለች እየነገረችው ነበረ። እሱም ግን እንዴ እንትን ያላችሁበት ቤትስ ሲል እሱ ኪራዩንም ሳይከፍል ከቤት ጠፍቷል ብለው ነው ነበር ያወሩት። በቃ ምን ችግር አለ? የምን ኪራይ ነው? እኔ ቤት እያለኝ ኪራይ የምከራይላችሁ ለምንስ ነው? አንድ ክላስ ቤት ለእናንተ እሰጣለሁ በማለት አቶ ለይኩን ጥሩ ሰውና እንዳውም የበፊቱ ጓደኛውም ለዚህ ደረጃ ያደረጉት አቶ ተሰማ ስለነበሩ የድሮውን የሚያስቡ የባለ ውለታቸው ነው። በዚህም የተነሳ አይ ከዚህ ቤት ብትይዝልን እያሉ ነበረ። አረ የምንድን ቤት ነው? እዛ አንድ ክላስ አለ፣ ለጊዜው እዛ አርፋችሁ በኋላ ላይ ይፈለጋል በማለት ጥሩ ጎን ሆነው ይዘው ለመሄድ አስበዋል። ወደ ኋላ እንግዲህ ስንመለስ መጀመሪያ ወደ አቶ ለይኩን ጋር ስንሄድ ወደ ቤቱ ስንመጣ እንግዲህ ቁጭ ብሎ ከሳሎን ሳለ ልጁ ደግሞ ይመጣና እንግዲህ ምን ሆነህ ነው አባቴ በሚለው ሰዓት ዝም ብሎ እያመመኝ ነው በቃ ይለዋል። በዚህ የተነሳ እንግዲህ ልጁ ምንድን ነው አንተም እኔ የመረጥኩልህን ነው የምታገባው እያለው ነበረ። በዚህ የተነሳ እንግዲህ ማን ነው ስሙ እሱ እኔ የመረጥኩትን ነው ያኮ ድሮ ቀረ በእናንተ ዘመን እያለው ነበር። ድሮም ሆነ አሁን ላይ ተጋብታችሁ ዛሬ አይደል እንደ ነገ በማግስቱ የምትፋቱት? አንተን ደግሞ የማትሰበስብ አብረህ አሸሸ ገዳይ የምትል ደግሞ እች ሚስት አትሆንም። አንተ ያስካት ፍቅረኛ ጥሩና መልካም ብትሆን አንተን በጥሩ ደረጃ ታስተዳድር ነበር እያሉት ነበረ እንግዲህ አቶ ለይኩን ማለት ነው። በዚህ የተነሳ እንግዲህ ይሄንን የምልህን ብታስተካክል ታስተካክላለህ ብሎ እኔ እያመመኝ ነው ብሎ በንዴት ጥሎት ይሄዳል። በዚህም የተነሳ እንግዲህ አባትየው አቶ ለይኩን ተናግሮት ተነስቶ ይሄዳል። በዚህም ጊዜ እንግዲህ ተነስቶ በሚሄድ ሰዓት ይሄ ሰውዬ አምሮታል እንደያለ ነበረ። ልጁ እንግዲህ አታገባም እንደዚህ እንትን ትላለህ በሚለው ሰዓት ቀጥታ የሄደው ወደ አቶ ተሰማ ጋር ሆስፒታል ነው። በዚህም የተነሳ ሁሉንም ነገር ናሆሜን ተነግረውና አባትየው ዝም ብሎ ናሆሜን ተነግረዋለች ቤት ብትይዝልን ይሻላል፣ እሷ ግን ፈርታለች እዛ መሄዱንና ቤት ብትይዝልን እያሉ ነበረ። በዚህም አይ እንደ እኔ ቤት እያለን እኮ እንደውም ልጁ ጋር ከሆናችሁ ብዬ ነኝ ድሮ ያሰብኩት ነው እያሉ ነበርና የሚከፈለውን እኔና ኑሃሜን እንክፈልና ነቅተክ ጠብቀን ብለው ወደ ክፍያው ያመራሉ። እንግዲህ በዚህ የተነሳ እንዳውም እንድናያሉት ጥሩ ባለቤት እንዳሉት ባለቤቴም ልጅም ይመጣሉ ዛሬ። ስለዚህ ቤተሰብ እዛው ትተዋወቃላችሁ፣ ቤተሰቦችሽ ቤተሰቦቻችን ናቸው፣ ልጅ ስለፈራች ነው እዛ መሄዱን እያሉ ነበር አቶ ተሰማም። በዚህ የተነሳ እንግዲህ እሳቸው ይሄንን ብለው ችግር የለም በማለት ይዘዋቸው ለመሄድ ይገደዳሉ። መጀመሪያ ግን ወደ ኑሃሚ ወደ እንትና ጋር ስንሄድ እንግዲህ ከዱባይ መታለች ከቫኬሽኑ ማለት ነው። ገና ስገባ ግን ሰራተኛዋንም ነበረ ስትለቅፋትና ስታሰቃያት የነበረው። ልጁም እንግዲህ ማሚ እያለ እናቱን ሲስምና እንትን ሲል ነበረ። አባዬ እንግዲህ እናቱም ያው የእሱ እንትን ስለሆነ ኪሴ ምንም ብታራግፊው ምንም ነገር የለኝ እያለ ስለ እናቱንም እንትን እያላት ነበረ። በዚህ የተነሳ እንግዲህ እናቴ እንደውም ደክሞሻል ልረፊ እያለ ነበር። ሰራተኛዋም እያዘገጃጀች ነበረ። እንግዲህ መጥተው ከዱባይ እናትና ልጅ ስለ ዱባይ ፓኬጅናቸው ደስ የሚል ነበረ እያሉ መልሰን ስለምንሄድ እያሉ ስለመሄዳቸውም ስለመምጣታቸውም እያወሩ ነበረ። እናም ልጇና ሆድን እያወራች ሳለ አሁን እናትህ እኔ መጥቼልሃለሁ እያለችው ነበረ።
በዚህ የተነሳ እንግዲህ ማነች ሰራተኛዋም እያዘጋጀች ነበርና ሁሉንም ነገር በዚህም ጊዜ እንግዲህ ለእናቷ ቤቱን እንደዚህ ያደረጋችሁት አትመለስም ብላችሁ ነበር እያለች ነበር። ኧረ እትዬ ስትል ልጅቷ መልስ ልትመልስላት ነው ለእናቴ በማለት ሰራተኛዋንም ትቆጣታለች ማለት ነው። እንግዲህ በዚህም የተነሳ እንግዲህ አቶ ተሰማ ናሆሜንና አቶ ተሰማን ለይኩን ይዟቸው ይመጣል። ይዟቸው ሲመጣ እንግዲህ መጀመሪያ ከዱባይ ባለቤቱ መታለችና ገና ሲገቡ ቆም ብለው ደነገጡ። ከየት የመጡ የወደቁ ሰዎች ናቸው ብላ ሰላምታ እንኳን አልሰጠቻቸውም። በጣም ያስጠላል፣ የምር ይደብራል። አንደኛ ዚጋ ኢትዮጵያዊነት እንግዳ ተቀባይ ነው ይባላል። ሰው የሚያሰሩት ግን ድራማ በጣም ትን ይላል። ስለዚህ እሷ እንግዲህ ሰላምታ እንኳን የተጸየፈችበት ነው። ይቺ ባለቤቴ ዝናሽ፣ ይቺ ደግሞ አመከለች በማለት ልጁ የመጨረሻ ልጄ ናት በማለት ተዋወቁ። ሰላም በሏቸው ሲል እነሱ ግን ሲያዩቸው ገና ራሱ በጣም ነበረ እየደነገጡት። በዚህ የተነሳ እንግዲህ እሱም ጠብቁኝማ በማለት ይሄ እኮ የመጀመሪያ የድሮ ጓደኛዬ ነው ቢልም እሷ ግን ማረፍ ሳይኖርብኝ አይቀርም ብላ ሰላምታም ሳነሳቸው ተመንቅራ ሄዳለች። ወይዘሮ ዝናሽም አመከለች። ልጁም በጣም ይገርማል። ግን እዚህ ጋ ቆይ እንትን በል ማን ነው እሷ ጋር ልሄድ ብሎ ሊናገር ለአቶ ለይኩን ወደ ባለቤቱ ጋር ሲሄድ እንግዲህ ልባቸው ይሰበራል። አሳዘኑኝ እዚህ ጋ ማለት ነው ናሆሜና አባትየው ማለት ነው። አንደኛ ይሄ በጣም አስተማሪ ነው። ፍቅረኛም ስትይዙም ሆነ ምንም ስትሉ ከትዳር በኋላ እንደዚህ አብሮ እንትን ካለ በኋላ የሚያደርገው ጉዳት ነው። አሁን እዚህ ቦታ ላይ የተጎዳችው በማታውቀው ነገር ናሆሜን ነች። በአባቷ ሲረዳት ለሷም የሚሰጣት ፍቅር እውነተኛ መስሎ የራሱን በስተኋላ የተደበቀው ማንነቱን አስቀምጦ የሚያደርገው ነገር ኤርሚያስ እዚህ ጋ የጎዳት እሱ ነው ማለት ነው። እሷ ግን አላወቀችም ማለት ነው። እና አሁን ላይ እንግዲህ እዚህም ቢሄዱ አልተመቻቸውም። ከቤቱ ገና ሲገቡ ከበር ላይ ነው እየጀመረቻቸው የአቶ ለይኩን ባለቤት። እናም አባትና ልጅ አባዬ እኔ እኮ ፊቱንም የፈራሁት ይሄን ነው እያሉ ነው። አዲስ ስለሆንባቸው ነው ልጄ። ስለዚህ አሁን ይሄን ቀን ጎንበስ ብለን ካላሳለፍን የባሰ ነው የሚሆነው ልጄ እያሉ ናሆሜንን ይመክሯታል። ራሳቸው እየተናደዱ ገና ሲያዋቸው ምንም መልስ እንኳን ሳይሰጡ ማለት ነው። በዚህም የተናደደው አቶ ለይኩን ወደ ክላስ በመግባት ወይዘሮ ዝናሽ ጋር ዝናሽ በማለት ንዴቱን ተቆጣጥሮ ለምንድን ነው እንደዚህ ደግሞ የምትቆጣኝ አንተ ነህ በማለት ነበረ እነኝህን በሽተኛ ሰዎች ከሆስፒታል ተኝቶ የቆየ ወፍ ዘራሽ ሰዎች ከቤት ያስወጣልኝ እያለችው ነበረ። በዚህ ጊዜ እንግዲህ አቶ ለይኩን ንዴቱን መቆጣጠር እስከሚያቅተው ድረስ በጣም ይናደዳል። እሱም አንድ ቀን እነሱም እኮ እንደዚህ አይነት ቤት ነበራቸው እያለ ሲያስረዳት እንግዳ መጥቶ እንዴት ውጡ ይባላል በሚላት ሰዓት እንግዲህ አቶ ለይኩን ይህን ቢላትም እሷ ግን ይነኝህማ የኔ እንግዳ ፍጹም ሊሆኑ አይችሉም እያለች ትለዋለች ዝናሽ ማለት ነው። በዚህም የተነሳ እንግዲህ እሱም ይሄን መልስ ቢሰጣትም እናም በዚህ አቶ ለይኩን በጣም ይናደዳል፣ ስሜታዊ ይሆናል። ምክንያቱም አቶ ተሰማ ከድሮ ጀምሮ ለሱ የሚረዳ ሰው ነበር። አሁን ላይ ግን ተረጂ ሆነዋል ማለት ነው። በዚህም የተነሳ ቢገባሽ ይሄ የምትበትኘው እንደፈለግሽ የምትወጪው የምትይዥበት ገንዘብ መነሻው እርሾው የአቶ ተሰማ ነበር ብሎ አቶ ለይኩን እንደዚህ ይላታል። ነገር ግን እና ታዲያ ያን እንትን ስላለህ ነው አሁን እንደዚህ እኔ ላይ ልትመታኝ እንደምትለው እያለችው ነበረ። በዚህ የተነሳ እንግዲህ እሱም ንዴቱን ይቋቋማል። ብዬ ከሜዳ እያነሳህ ማንንም ከቤቴ ብታስገባ ዝም ብዬ የማየው መስልህ እያለች ትለዋለች። እንግዲህ ክፉዋና እንግዳ የማትቀበለው ዝናሽ ማለት ነው። ወይኔ ጉዳይ በጣም መጥፎ ነች።
አሁን እንግዲህ ወደ ዋናው ስንመጣ እንግዲህ ሁሉም በጣም በጭንቀት ላይ ይገኛሉ። ወደ አቶ ተሰማና ወደ ጋር ስንመጣ እንግዲህ ክላስ የተዘጋጀው ክላስ ውሰጅላቸው፣ ሚስቱን ያረጋጋና ለተወሰነ ጊዜ በቃ እኔ እስከምፈልግላቸው እንደዚህ እያላት ነበረ። እንግዲህ ዝናሽም እሽሽ ብላ ዝም ብላ የማደርገውን አደርጋለሁ በማለት በተንኮሏ አስባለች። በዚህም የተነሳ እንግዲህ አቶ ተሰማም ክላስ እዚህ እንትን በሉ በማለት ሰራተኛዋም እዚህ ቤት በጣም ጉር ነው፣ በጣም አውሬ ናቸው እያለች ነበረ። ሰራተኛዋም እንዴ አውሬ ስትይ ብላ ትደነግጣለች። እንግዲህ አውሬ ስትላት ሌላ እንትን ተረድታለች። እና ናሆሜም በዚህ የተነሳ አዎ ልጁ ትንሽ ይሻላል እንጂ እናትና ልጅ ሁለቱ በጣም አውሬ ናቸው ብላ ትነግራታለች። እዚህ ቤት ሰምቶ እንዳልሰማ ማለፍ ነው እያሉ ነበር። በዚህ የተነሳ እንግዲህ ወጣም ሁሉንም ነገር ሳሎን ነበሩና ምን ልትሰሩ ነው ሳሎን የተቀመጣችሁት በማለት ዝናሽ ትጮህባቸዋለች። ግን ምን አድርገንሽ ነው እያሉ አቶ ተሰማ ከዛው ከኩርሲ ላይ ሆኖ ሲናገሯት በጣም ሊያለቅሱም ይደርሳሉ። በዚህ የተነሳ እንግዲህ እሷ በነገር ትጀምራቸዋለች። በዚህም የተነሳ እንግዲህ ናሆሜም ተነስታ ትወጣለች። በምትወጣም ጊዜ ሁለቱም ተገናኝተው መንገድ ላይ ናሆሜና ተምር ተገናኝተዋል። እሷ ጋር ሲገናኙ ጊዜ እንግዲህ አሁንም ሁሉንም ነገር ነግሯታል። ልጁ ማለት ነው ባለ እቤት ድረስ ነው የመጣው። እኔ ግን አላቃትም እኮ ልጅቱን ጭራሽ እያለ ነው። በእርግጥም እንደመጡ ምን እንደሆነች የሚላትን ልጅ አያቅም። ያው አባቱ ስለሷ ያወራለታል እንጂ። በዚህም የተነሳ እንግዲህ አምሮት በጣም ትናደዳለች። ግን እኮ አትተወኝም አይደል እያለች አስር እየደጋገመች ትነግረዋለች። እሱም ምንም አልተውሽ እያለ ብዙ ይላታል። በዚህ የተነሳ እንግዲህ አምሮትና ኑሃሚን ፊት ለፊት ይገናኛሉ። በሚገናኙም ጊዜ እንግዲህ አንቺም እኔም እንግዲህ ሁለታችንም ብንደባበቅ ይሻላል። እኔ በፍቅር ወድቄ ነበረ በኤርሚያስ፣ ነገር ግን አንቺ ደግሞ የናሆድ ቅምጥ ነሽ። ቅምጥ አስቀምጠሽ ይሄን ያቃል ናሆድ በምትላት ጊዜ ልትይዛትም ምን አባሽ ስትላት አባቴን አትናገሪ ብላ አንገቷን ልትይዛት ትላለች። በዚህ የተነሳ ትታት ሁለታችንም አንድ ጉዳት ነው፣ ነገር ግን ሁለታችንም ብንደባበቅ ይሻላል። እኔ ግን አዎ በፍቅር ወድቄ ነበር ሳላቅ ወድቄ ነበረ ብላ ታስረዳታለች። ታምርም እንግዲህ በንዴትና አምሮት በንዴትና በስሜት እንትን ትላለች። ይሄን ስነግራት ይሄን ቢያቅ ምን እንደሚያደርግ ታውቂያለሽ እያለቻት ነበረ። በዚህ የተነሳ እንግዲህ ወደ ቤት ትመለሳለች ናሆሜ። በዚህ ጊዜ እንግዲህ ናሆድ እየጮኸ ውሃ ተቋርጦበት ሻወር ገብቶ አላወቀችም። እየጮኸ ውሃ እያለ ነበር። በዚህም ጊዜ እንግዲህ ውሃ እያለ በሚጮህ ጊዜ ናሆሜም በባልዲ ቀርታ ከበር ላይ ታስቀምጥለታለች። እሱም እንድህ ሲወጣ ውሃ ብላ ዞር ስትል እንድህ ሲያያት ናሆሜ ናት። ምክንያቱም የዛኔ ስልካቸው ወድቆባቸው ያገኛት ልጅ ናት። በድንጋጤ እሱም ይጮሃል እሷም ትጮሃለች። ያልጠበቀችው ልጅ ነውና እንግዲህ ወደዚህ ያመጣት አቶ ለይኩንም ልጁን እንድታገባለትም እንድትግባቡም ይፈልጋል፣ ወዷታል። በዚህ የተነሳ እዚህ ላይ ናሆሜ ሁሉንም ታውቃለች።